ቻናላችንን ላይክ፣ ሼር፣ ኮሜንት ያርጋችሁ ከሐሙድ ቲቪ ጋር ቤተሰብ ይሁኑ። የአፍሪካ ህብረት መቀመጫ በሆነችው ቡልጋሪያ ላይ ጎረቤት ልናደርገው ቴምር ፕሮፐርቲስ የ30% ታላቅ ቅናሽ አድርገን ይዘንላችሁ መጥተናል። ከዚህ ቀደም በከፍተኛ የግንባታ ጥራትና ፍጥነት በመገንባት የሚታወቀው ድርጅታችን አሁን ደግሞ በቡልጋሪያ ማዞሪያ ከአልነጃሺ መስጊድ ፊት ለፊት በአይነቱ ለየት ያለ ኮምፓውንድ የመኖሪያ መንደር አቅርበንላቸዋል። ከባለ 1 መኝታ እስከ ባለ 3 መኝታ በተለያየ ካሬ አማራጮች ያቀረብን ሲሆን ባለ 1 መኝታ በ5.5 ሚሊዮን ብር ጠቅላላ ክፍያ፣ ባለ 2 መኝታ በ6.6 ሚሊዮን ብር ጠቅላላ ክፍያ፣ ባለ 3 መኝታ በ9.3 ሚሊዮን ብር ጠቅላላ ክፍያ ጀምሮ ማግኘት የሚችሉ ሲሆን እንዲሁም የንግድ ሱቆችን እዛው ገበያተኛው አይኑን አፈጥቶ በሚጠብቀው ኮምፓውንድ ላይ ከግራውንድ እስከ 5ኛ ወለል ድረስ ከ900 ሺህ ብር ቅድመ ክፍያ ጀምሮ የንግድ ሱቅ ባለቤት መሆን ይችላሉ። ለበለጠ መረጃ ይደውሉልን። ቴምር ፕሮፐርቲስ የህልሞ ማረፊያ። الله الرحمن الرحيم الحمد لله رب العالمين والصلاة والسلام على رسول الله صلى الله عليه وسلم ዛሬ እንግዲህ የመጨረሻዎቹ ወቅቶች ላይ ስለሆነ ስለመጨረሻው ቀን ማሰባችን አይቀርም። ያው የለምነውና አላህ ጋር የምንፈልጋቸው ትልቁ ጊዜ በእነዚህ ውድ ቀናቶች አላህ ምን ተቃይ من النار ከጀሃነም ነፃ ወጥተዋል ከሚላቸው ሰዎች ለመሆን ነው የምንለፋው። አላህ ከጀሃነም ነፃ ከሚወጡትና ወጥተዋል ተብሎ ከተረጋገጠላቸው ሰዎች አላህ ያድርገን። ወንድምቶች እንግዲህ ሰዎች ነንና በሰዎች ሂደት ውስጥ ነገ አላህ ፊት ሂሳብ ስንቆም ሁላችንም የምንፈልጋቸው እንዲያዙልን እንዲመዘገቡልን የምንፈልጋቸው ብዙ ስራዎች አሉ። ወመልቂያማ አንድ ክስተት ላወሳላችሁና ላነሳላችሁ ወደድኩኝ። ኢኽወተል ኢማን አላህ Subhanahu Wa Ta'ala ጋር ሁለት ሰዎች ይቀርባሉ። ሁለት ሰዎች የሚቀርቡት ሁለት በዱንያ ላይ የተበዳደሉ ሰዎች ናቸው። አንዱ ተበዳይ ነው፣ አንዱ በዳይ ነው። በደሉ በተለያየ መልኩ ሊሆን ይችላል። ሐቅን ገፍቷል፣ ንብረትን አጥፍቷል፣ ገንዘብን ወስዷል፣ አማናን በልቷል፣ ክብርን ነክቷል። በህይወት ውስጥ የማይቆጠሩ ብዙ ወንጀሎችንና በሰዎች ላይ የማይገባቸውን ነገሮች ፈጽመንና ሰርተን ሊሆን ይችላል። እነዚህም ባደረግንባቸው ጊዜያቶች እንግዲህ የዛን ጊዜ ሁሉም ነገር ከኸይር ስራችን ነው የሚወስደው። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አቡ ሁረይራ በዘገቡት في صحيح ቡኻሪ በተዘገበው ሐዲስ ላይ ዛሬ ሂሳባችን እንድንጨርስ ነው የነገሩን አይደለም። ምክንያቱም የዛን ቀን ሂሳቡ በገንዘብ አይደለም። ሂሳቡ የሚደረገው ከኸይር ስራችን ነው የሚወሰደው። ዋጋ የምንከፍልበት በብዙ ጥረትና ውጤት በብዙ ጥረትና ልፋት የመጣው ኸይር ስራችን ነው ለሌላ ተላልፎ የሚሰጥብን። ለዚህ ነው ነብዩ ሰለላሁ ዐለይሂ ወሰለም ጋር ይህን ቃል ሂደት ሲገልጹት አላህ ጋር ቀርበው ሰውየው ጌታዬ ይሄ ሰውዬ በድሎኛል፣ ሐቄን ወስዷል፣ ዋጋ ይከፈልልኝ ይላል። አላህ ይዘ ሰውዬ ኸይር ስራ አለቀ፣ ኸይር ስራ ሁሉ ዳ በተከፍሎበት አለቀ፣ ምንም የለውም። ኦኬ እንደዛ ከሆነ ከኔ ወንጀል ተጨምሮ እሱ ጋር ይሰጥልኝ። ሱብሃንአላህ አስቡት ምን ያህል ከባድ እንደሚሆን። ኸይር ስራው ከኔ ተጨምሮ መጥፎ ስራ የሱ ላይ ይጨመርለት ይቀነስልኝ ለኔ። ያን ጊዜ ይቅር የሚባል የለም። ምክንያቱም يوم يفر المرء من اخيه وامه وابيه وفصيلته التي تؤمن في الارض جميعا ثم ينجي ሰው ከናት ከአባቱ ከሚወዳቸው በህይወት ላይ ተስፋዬ የህይወት ጉዳዩን ይፈቱልኛል፣ ችግር ሲገጥመኝ እነሱ ጋር ደርሳለሁ፣ ስለኔ ከኔ በላይ ይጨነቁልኛል የምንላቸው ሰዎች ፊራር ነው። አንዱ ካንዱ ለመሸሽ ላለመተያየት ላለመጠየቅ የሚሸሹበት ዕለት ላይ እኮ ነው። ያን ጊዜ እንኳን አይደለም የሩቅ ሰው እንኳን አይደለም በተለያየ መልኩ የተገናኘነው ሰው የራሳችን ስጋዎች ትልቅ ቦታ ያለን አካላቶች ያን ጊዜ ይህንን ሲል አላህ Subhanahu Wa Ta'ala ፈነየት ሐሰናቱ መልካም ስራው አልቋል፣ ወንጀል እንዴት ይጨመራል? አላህ እንዙር ኢላ ሁና ይለዋል። ትልቅ ቀስር ትልቅ ዘመናዊ በጣም ውድና የሚያምር በውድ የተከበሩ ድንጋዮች የተገነባ ህንጻ ያሳየዋል። ሊማን ሀዛ ያ ረቢ ምን ጉድ ነው ይሄ ያማረ ቤት ያማረ ህንጻ ለማን ያዘጋጀው ነው ጌታዬ? ለሸሂዶቹ እነዛ ላንተ ሲሉ መስዋዕት ለከፈሉት ህይወታቸውን ለሰጡት እነዛ በኸይር ስራ ላይ ለለት ተቀገል ላንተ ጋር ለሚተጉት እያለ የኸይር ስራዎቹ መለኪያ የሚባሉትን ነገሮች ሁሉ እየጠራች ጠቅስ አይደለም ይላል አላህ። ለሸሂድም አይደለም ለእንደዚህም አይደለም ለዓሊሙም አይደለም ለኸይረኛውም አይደለም። ታዲያ ጌታዬ ይሄን ያክል ውብ የሆነ ቦታ ለነሱ ካልሆነ ለማን አዘጋጅተው ሆኖ ስሎ ይጠይቀዋል ባሪያው። ላንተ ይለዋል። ለኔ እንዴት አድርጌ ሲለው ወንድምህን ይቅር ካልክ ይለዋል። ሱብሃንአላህ ከባድ ነው። ያያችሁት ወንድሞች ምን ያህል ከባድ ቀን እንደሆነ። ወንድምህን ይቅር ካልክ ይሄን ህንጻ አንተ ነህ የምትወርሰው ይለዋል። አፎፍቱ ያ ረቢ ይቅር ብያለሁ። ለዚህ ነው አውፍታን በሉ በዚህ ባሽለው አኺር ቀን የሚባለው። አውፍ ብያለሁ ሲለው በል ወደዛ ሂድ ወንድምህን እጁን ያዝና ግባ ይላል አላህ Subhanahu Wa Ta'ala። አስቡት ኢኽወተል ኢማን ወንጀላችን በሚለካበት ወንጀላችን የሰው ወንጀል ይጨመርበት በሚጣርበት ጊዜ ብዙ ጊዜ
ሰዎች በህይወታችን ላይ ያበረከቱትን መልካም ነገር ረስተን ወንጀሎችን ብቻ በመንቆጥርበት ጊዜ አላህ Subhanahu Wa Ta'ala ደግሞ ረህመቱ ሰፊ የሆነው ጌታ በአውፍታና በይቅርታው አካቶ አውፍ ማለት ደረጃውንና ክብሩን በሚገርም መልኩ አሳይቶ አውፍ ብለን በህይወታችን ውስጥ ተበድለናል እንዴት ብዬ እሱን እላለሁ እንዴት ብዬ እሷን እንዴት ብዬ ብለን ያደረግናቸው ነገሮች ሁሉ አላህ እንድናክማቸውና እንድናርማቸው በዚህ መልኩ ልዩ ሆነ መጨረሻ እንዲኖረን አላህ አመላከተልን አላህ አውፍ ብለው አውፍታውን ከሚያገኙት በዛ አይነት ክብር ከሚጎናጸፉት ደረጃቸው ከፍ ከሚባልላቸው ከጀሃነም ነፃ ከሚወጡት ከእንደዛ አይነት ጭንቀትና ስቃይ አላህ ይቅር ተብላችኋል በአውፍታ በምህረቱ ውስጥ ገብታችኋል ተብለው ጀነቱን ከሚጎናጸፉት ሰዎች አድርገን አላህ ይቀበለን መጨረሻችን ያሳምርልን ብዙ መልካም ነገሮችን ከአላህ ምንከጅልበት ያቺ ድብቅ የሆነችው ወደ አላህ ምንቀርብበት ዱዓችን ተቀባይ የምትሆንበት ሰዓት ጋር ምንገጣጠምበት ዕለት አላህ አድርጎልን የግል ሐጃችን የቤተሰቦቻችን ጉዳዮቻችን የኡመቱ ሐጃ የሚፈታበት ችግሮቻችን መፍትሄ የሚያገኙበት የታመመው የተቸገረው በውስጡ በውጩ ብዙ መከራ ያለበት ሰው ሁሉ ፈረጃ ሊያገኝ የሚችልበት ዱዓ እንድናገኝ በዱዓ እንበርታ በዱዓ እንታገል እላለሁ ከዛ በመቀጠል ይህንን ሳስታውስ አንድ ነገር ትዛል سيدنا عمر بن الخطاب في يوم من الأيام عند كان بمنقل لا يهدو عند سو عند دعاء سيادر قسمه يسون دعاء من نبر اللهم اجعلني من عبادك القليل من نبر قتاي كنزاك تكت ويم قلالوچو عبادوچ አድርገኝ ያለ ሲለምን ሰምተውት ነበር ዑመርም ጠየቁት እንደዚህ አይነት ዱዓ ከየት አምጥተህ ነው አሉት እንግዲህ ያላወቁትን የሚጠይቁ አሚር አልሙእሚኒን የሙስሊሞች ታላቅ መሪ ፋሩቅ هذه الامه የነበሩት ዑመር ኢብኑ ኸጣብ ለመማር ለማወቅ የበለጠ ለራሳቸው ለማድረግ ሁሉ ነገር ስለሚጓጉ እንደኛ የሚቆሙበት ቦታ ራሳቸውን አላግባብ ሰቀለው ስላልሆነ ያን ጠየቁት ሰውየው የሚገርም መልስ ነበር የበለሰላቸው ከአላህ ቃል ላይ ነው ያገኘሁት ምን ከሚለው ብለው ጠይቁት ወቀሊሉ من عبادي الشكور እነዛም ጥቂቶች ናቸው እኔን የሚያመሰግኑት የሚሏቸው ባሮች ውስጥ አላህ ከነዛ እንዳያረገኝ ያላችሁ ዑመርም ይሄንን ንግግር ከሰሙ በኋላ ያለቀሱ ወደ ራሳቸው ተመልሰው ይሄንን ዱዓ ያተመተሙ ጌታዬ እነዛ ቀላል ካልካቸው ዒባዶች አድርገኝ ሁልጊዜ ለአላህ ቁርብ ለአላህ መጠጋት ለአላህ ታማኝ መሆን አላህ ጋር የሚኖረን ግንኙነት በማንነታችን የሚለካ አይደለም እኛ የዘንበን የምንመጣው መሰረት አይደለም ልባችን ለአላህ በተከፈተው ልክ ራሳችንን ለአላህ ለማቅረብ ባዘጋጀነው ልክ ነው ለዚህም ነው ጉዳዮቻችን ላይ ነገራቶቻችን ጋር አላህ ጋር ተገናኝተን አላህን ለምነን ውጤት የምናገኘው በዛው ልክ መስራት ስንችል በዛው ልክ ራሳችንን ስናዘጋጅ መሆኑን ማመን ይፈልጋልና ጁምዓ በዚህ ሰዓት ውስጥ ማትታወቅ ሰዓተ ኢጃባ ያለበት ጊዜ ነው ሲልባችን ወደ አላህ መለስ አድርገን ቀልባችንን ሰብሰብ አድርገን አላህ ጋር ልንገናኝበት አዲስ ማንነት ምዕራፍ ልንመሰርትበት የምንችለውን ዱዓ ወደ አላህ ያደረግን ራሳችንን ወደ አላህ እናቀርብ የውመል ቂያማ ከባድ ዕለት የትንሳኤ አላህ ፊት መቆም በስራዎቻችን መጋለጥ ያላስተርጓሚ ያለ ማንም አማላጅነት አላህ ፊት የምናደርገው ግንኙነት ከባዱ ጊዜ ይመጣል ያን ጊዜ ከሚፈጠሩት ትዕይንቶች በጣም ከሚረብሹ ራሴን ቆም ብዬ በየጊዜው እንዳይ ከሚያደርጉኝና ሁላችንም ይሄ አያትኛን ያቆመናል ብዬ ከማስብባቸው አያቶች አንድ የቁርአን አያት አለ አላህ Subhanahu Wa Ta'ala ምን ይላል በቁርአን ላይ بعد بالله من الشيطان الرجيم يود المجرم يومئذ أن يفتدي من عذاب يومئذ ببنيه وصاحبته وأخيه وفصيلته التي تؤويه ومن في الأرض جميعا ثم ينجيه የቁርአን አያት በጣም ያስፈራል ትልቅ የሆነ የዝምድና ትስስርና ግንኙነት የሰው ልጆች ለልጅ ለወላጅ ለወንድም ለቤተሰብ ለዘር ተብሎ የሚሰሩ በጣም ትልልቅ ስራዎች አሉ ሰው ለወዳጁ ሰው ለቤተሰቡ ብዙ ዋጋ ይከፍላል አባት እናት ለልጆቻቸው ብዙ ተወረድ ይከፋሉ ዛሬ ልጆቻቸውን ከተለያየ ችግር ለመጠበቅ የተለያዩ የአላህን ትእዛዞችን ሁሉ ይጥሳሉ የተሻለ ደረጃ ለማግኘት ብዙ ዋጋ ይከፍላሉ ይሄንን መሰረት አንስቶ አላህ Subhanahu Wa Ta'ala ይሄንን የሚገርም የተፈጥሯዊ ትልቅ ግንኙነት ትልቅ የዝምድና ትስስርና አላቃ የሚባለውን ጉዳይ አላህ ያቀን ተሽቀንጥሮ ሲወድቅ ያሳየናል የወድሩ ሙጅሪም ያን ጊዜ አላህን ያመፀ ሰው በደለኛ የሆነ ሰው በሰዎችን አላግባብ የማይገባው ነገር ሲሰራ የነበረ ሰው ይመኛል ይላል አየፍተዲሁም ኢዝን ቢአዳቢ የውመኢዝን ቢበኒህ ልጁ አባት ልጁን ልጄን እሳት አስገቡና እኔን አውጡኝ ያችናት ሁሉ ነገሯን የምትሰጥናት ልጄን እሳት ጥላችሁ እኔን ከእሳት ነፃ አውጡኝ ብለው የሚመኙበት ቀን ይመጣል ሚስት ባሏን ባል ሚስቱን ሙሉ ቤተሰብ ሁሉ አንዱ አንዱን ወንድሙን የሚጥልበት ቀን ይመጣል ለዚህ ነው ለው አያት ላይ እንደሚገልጸው የውመ የፍሩ መርኢ ምን አኺህ ነው
ዛሬ ወንድም ሰው መሸሻው ወንድሙ ነው። ዛሬ መሸሻው ቤተሰቡ ነው። ዛሬ ራሱ አካል የሚላቸው የቅርብ ሰዎቹ የሱ ሰዎች ናቸው። ያን ጊዜ ግን ከነዚህ ሰዎች መሸሽ ይፈልጋል። እንዳያዩት፣ እንዳያገኙት፣ በእነሱ ተጠያቂ እንዳይሆን። ምን አይነት ቀን ነው? ምን አይነት ከባድ ጊዜ ነው? ምን ያክሎቻችን ተዘጋጅተናል? በዛሬ ዘመን በከሌን ዛሬ ጧት አየነው ከሰዓት ሞተ እየተባልን ዜናውን በምንሰማባቸው በጣም በሚያስደነግጡ ትዕይንቶች በምናልፍባቸው ሂደቶች ውስጥ ይሄ ቅርብ ወዳጅነት፣ ይሄ ቅርብ ዝምድና ወልቆ የሚጣልበት አንዱ ሌላውን ፊዳ አድርጎ እሱ ዋጋ ከፍሎለት እሱ ነፃ መውጣት የሚችልበት ቀን ይመጣል። ለዚያ ቀን ምን ያህል ተዘጋጅተናል? ምን ያህልስ ልንዘጋጅ ራሳችንን እያሰብንበት እንገኛለን? አላህ መጨረሻችንን ያሳምርልን። ያን ቀን ከሚዋረዱት አያድርገን። አላህ ይጠብቀን። ወቢላሂ ተውፊቅ። ወሰላሙ ዐለይኩም ወረሕመቱላሂ ወበረካቱ።